እሺ ተመልሰናል ቤተሰብ። በመጀመሪያ እናንተ የምትጠቀሙትን ማንኛውንም ብራውዘር ትከፍታላችሁ። ይሄንን ፕሮሰስ በስልካችሁ የምታካሂዱ ሰዎች እኔ እዚህ ጋር የማሳያችሁ ነገር ከእናንተ ጋር ተመሳሳይ እንዲሆን የስልካችሁን የክሮም ሴቲንግ ወደ ዴስክቶፕ ሳይት ቀይሩት ማለት ነው። ከዛም እኔ በላፕቶፕ የማሳያችሁን ነገር እናንተ በስልካችሁ ፕሮሰስ ማድረግ ትችላላችሁ። ዘን ወደ ብራውዘራችን ከገባን በኋላ እዚህ ጋር ሰርች ቦታ ላይ www.grey.co ብላችሁ ኢንተር ትሉታላችሁ። ዘን እንደምትመለከቱት የግሬይ የመጀመሪያው ዳሽቦርድ ተከፍቶላችኋል። ከታች በኩል ጌት ስታርትድ ኢት ኢዝ ፍሪ ይላል፣ ከላይም እንደዚሁ ይላል። አዲስ ሰዎች ወደዚህ ኢንተርፌስ ሲገቡ መጀመሪያ ላይ የሚመለከቱትና የሚያገኙት ይሄኛውን ነው ማለት ነው። ፎር ኢንዲቪዥዋል እና ፎር ቢዝነስ ይላል። እዚህ ጋር ምናልባት እናንተ የምትከፍቱት አካውንትና የምትፈልጉት ካርድ ለኢንዲቪዥዋል ፐርፐዝ ከሆነ ፎር ኢንዲቪዥዋልስ የሚለው ጋር መሆናችሁን አረጋግጡ። አይ ለቢዝነስ ለድርጅት ወይም ለሆነ ተቋም ነው ካላችሁ ደግሞ ፎር ቢዝነስ የሚለው ጋር መሆናችሁን አረጋግጡ። ዘን እኔ አሁን የማሳያችሁ ፎር ኢንዲቪዥዋልስ የሚለው ነው። እዚሽ ጋር አደርገዋለሁ ማለት ነው። እሺ በቀጥታ ጌት ስታርትድ ኢት ኢዝ ፍሪ የሚለውን አንድ ጊዜ እነካዋለሁ። ሌትስ ጌት ዩ ስታርትድ ይልና ሳይን አፕ ዊዝ ጎግል ኦር ኮንቲኒው ዊዝ ኢሜል አድሬስ ይለኛል። እናንተ እንግዲህ ይሄንን ሙሉ ፕሮሰስ ለመጨረስና ኢንተርናሽናል የሆነ የባንክ አካውንት ፕላስ ቱ ዛት ደግሞ ኢንተርናሽናል የሆነ ካርድ ለማግኘት ግዴታ ናሽናል አይዲ ወይንም ፓስፖርት ያስፈልጋቸዋል። እነዚህ ነገሮች ካሉ ሌላ ምንም የሚያስፈልግ ነገር የለም። ዘን ሳይን አፕ ዊዝ ጎግል እለዋለሁ። ዘን ቹዝ አን አካውንት ይለኛል። እናንተ የፈለጋችሁትን የራሳችሁን ኢሜል አካውንት ትመርጡለታላችሁ። እኔም እዚህ ጋር የራሴን ኢሜል አካውንት እመርጥለታለሁ ማለት ነው። ጎግል ዊል አሎው grey.co to access this information about you ይላል። ኮንቲኒው ትሉታላችሁ። ዘን ስቴፕ 1 ወደሚለው ወይንም ካንትሪ ኦፍ ሬዚደንስ ወደሚለው ይወስዳችኋል። እዚህ ጋር ምንም የምትቀይሩት ካንትሪ የለም። ሰሌክት ካንትሪ ይላል። እችኛዋን አንድ ጊዜ ትነኩና ወይንም ሰርች ቦታው ላይ ኢትዮጵያ ብላችሁ ትጽፋላችሁ። እዚህ ጋር ይሄው ኢትዮጵያ የሚለውን ትመርጡለትና ኮንቲኒው ትሉታላችሁ። አሁን ኮንፈርም ዩ ሃቭ ኤ ቫሊድ አይዲ ፎር ኢትዮጵያ። ከኢትዮጵያ ሆናችሁ ይሄንን አካውንት እየከፈታችሁ መሆኑን የሚያረጋግጥ አይዲ ወይንም ፓስፖርት መኖር አለበት እያለ ነው። ፕሮሲድ ዊዝ ኢትዮጵያ የሚለውን አንድ ጊዜ ትነኩታላችሁ። አሁን አካውንቱን ሴትአፕ ወደ ማድረግ ፕሮሰስ እየሄድን ነው ማለት ነው። እዚህ ጋር እያንዳንዱ የምናስገባው መረጃ መታወቂያችን ወይንም ፓስፖርታችን ላይ ካለው መረጃ ጋር ማች ማድረግ መመሳሰል ይኖርበታል። የተለያየ ከሆነ ስለማይቻል ማለት ነው። ስለዚህ ኢንተሪዮር ሌጋል ፈርስት ኔም ይላል። ለምሳሌ እኔ ያው ለማሳየት ነው፣ ይሄንን አካውንት አልጠቀምበትም። አበበ እለዋለሁ። ሚድል ኔም ደግሞ ከበደ እለዋለሁ። ሱርኔም ይላል። ይሄኛውን ደግሞ አለሙ እለዋለሁ። ጀንደር ይላል። ጀንደር ወንድ ወይንም ሴት ትሉታላችሁ። ኢሜል አድሬስ ያው ቀደም የተጠቀማችሁትን ያስገባል። ስልክ ቁጥር አስገቡ ይላል። 9 ብላችሁ ነው የምትጀምሩ። ሁሉንም ነገር እዚህ ጋር ማስገባት ትችላላችሁ ማለት ነው። ዘን ሪፈራል ኮድ የሚል አለ። እዚህ ጋር ይሄንን መጠቀም ትችላላችሁ። 2XBLPN ብትጠቀሙ አሪፍ ነው። ይሄንን ቁጥር ተጠቀሙት። ዘን አይ ኮንፈርም ዛት ዘ ኔምስ ኢንተርድ ማች ዘ ኔምስ ኦን ማይ አይዲ የሚለውን አንድ ጊዜ ትነኩና ኮንቲኒው ትሉታላችሁ። ከላይ በኩል ሬጂስትሬሽን ሰክሰስፉል እያለ ነው። አሁን ሄሎ አበበ ይልና አካውንቱን ይከፍትልኛል ማለት ነው። ግን አካውንቱን ከፈተልኝ ማለት ኢንተርናሽናል የሆነውን ባንክ ይሰጠኛል እና ካርዱን አገኛለሁ ማለት አይደለም። ገና የሚጠበቅብኝ ብዙ ነገር አለ። አሁን እስከዚህ ድረስ ያለው ወደ ትክክለኛው የግሬይ ኢንተርፌስ ወይንም የግሬይ ፕላትፎርም እንዴት እንደምትገቡ ነው የሚያሳየው ማለት ነው። ከዚህ በኋላ ያለው መረጃ በጣም ወሳኝና አስፈላጊ ነው። እዚህ ጋር እንደምትመለከቱት ቬሪፋይ ዮር አይደንቲቲ ይልና 5 ስቴፕ አለው። ይሄንን በትክክል መጨረስ አለባችሁ። ዘን ጌት ስታርትድ ትሉታላችሁ። ዴት ኦፍ በርዝ ይላል። መታወቂያችሁ ወይንም ፓስፖርታችሁ ላይ ያለውን ታረጉታላችሁ። እኔ ለምሳሌ ዲፎልት የሆነውን እዚህ ጋር የተቀመጠውን ተጠቅሜያለሁ ለእናንተ ለማሳየት ስለሆነ በኋላ ወደ ዋናው አካውንት የገብቼ እያንዳንዱን ነገር አሳያችኋለሁ። ዘን ካንትሪ ኢትዮጵያ ነው። ሆም አድሬስ ከፈለጋችሁ አዲስ አበባ፣ ሐዋሳ፣ ባህር ዳር ብላችሁ መጻፍ ትችላላችሁ። ምክንያቱም ኢትዮጵያ ስላላችሁት ከላይ ራሱ ኖቲስ ያደርገዋል። ምንም ችግር የለውም። ይሄው እኔ ለምሳሌ ባህር ዳር የሚለውን ተጠቀምኩ ማለት ነው። ሰሌክት ስቴት ይላል። ባህር
ባህር ዳር የሚለውን ስለተጠቀምኩ ቀጥታ አማራ የሚል እፈልጋለሁ። ኤኤም የሚለው ጋር እንደምታዩት ይሄው አማራ የሚል አለ ማለት ነው። ዚፕ ኮድ ወይንም ፖስታል ኮድ የሚል አለ። ያው 6000 ነው። አዲስ አበባ 1000 ነው። ኢትዮጵያ ውስጥ ያሉ ከተሞችን ፖስታል ኮድ የምትፈልጉ ከሆነ ሁሉንም ፖስታል ኮዶች ወይንም ዚፕ ኮዶች የያዘ መረጃ እዚህ በማስቀምጠው የቴሌግራም አድራሻ አስቀምጥላችኋለሁ ማለት ነው። ፕሩፍ ኦፍ አድሬስ ታይፕ ይላል። ይችኛዋን አንድ ጊዜ ትነኩና ባንክ ስቴትመንት፣ ዩቲሊቲ ቢል እና ቴናንሲ አግሪመንት የሚላለ እኛ ላይ የምትሰራውና ያለምንም ችግር አክሴፕት የሚያደርጓት ዩቲሊቲ ቢል የምትለው ነው። ዘን አፕሎድ ዩቲሊቲ ቢል የሚል አማራጭ አለ። እዚህ ጋር እንግዲህ ይህንን የዩቲሊቲ ቢል የሚጠይቃችሁ የእናንተን አድሬስ ለማረጋገጥ ነው እና ቀላል ነው። የቴሌብር ትራንዛክሽናችሁን ትከፍቱና ለአንድ ሰው የላካችሁበትን ወይንም ደግሞ የሆነ ደረሰኝ የከፈላችሁበትን ትከፍቱና በፒዲኤፍ ዳውንሎድ ታደርጉታላችሁ። ከዛ አፕሎድ ፋይል ትሉና ታስገቡለታላችሁ፣ ይቀበላችኋል። በጣም ሲምፕል ነው። አሁን ወደ ሁለተኛው ስቴፕ ይወስደናል። እንደምታዩት 2 up to 4 ይላል። ካንትሪ ኦፍ በርዝ ኢትዮጵያ ነው። አሁንም እዚህ ጋር ምንም ችግር የለውም፣ የሚቀየር ነገር የለውም። ዘን ሲቲ ይላል። ቅድም የመረጣችሁትን ለምሳሌ እኔ ባህር ዳር ብዬ ነው የመረጥኩ። እንደምታዩት ባህር ዳር የሚለውን መርጥለታለሁ። ናሽናሊቲ ኢትዮጵያ ነው የምትሉት እዚህ ጋር ምንም ችግር የለውም። ዘን ኮንቲኒው ትሉታላችሁ። አሁንም ዘን ዲዩ አይደንቲፋይ አስ ኤ ፖለቲካሊ ኤክስፖዝድ ፐርሰን ኖ ትሉታላችሁ። ይሄኛውንም ሁለተኛውንም ኖ ትሉታላችሁ። ዘን ኮንቲኒው ትሉታላችሁ። አሁን ዋን ሞር ስቴፕ ይላል። እንግዲህ የመጨረሻው ስቴፕ ነው። ቢፎር ዩ ካን ሜክ ኤኒ ትራንዛክሽን ኦን ግሬይ ዊ አር ሪኳየርድ ባይ ላው ቱ ቬሪፋይ ዮር አይደንቲቲ። ይሄ ደግሞ ኬዋይሲ ፕሮሰስ ነው የሚባለው። ያው የኢትዮጵያ ባንኮችም ይሄን ነገር በናሽናል አይዲ በኩል ፕሮሰስ እያደረጉ እንደሆነ የታወቀ ነገር ነው። ስለዚህ ይሄ ደግሞ ኢንተርናሽናል ባንክ ከመሆኑ አንጻር የእናንተን ኬዋይሲ ግዴታ መውሰድ ይኖርበታል ማለት ነው። ሶ ይሄንን ኬዋይሲ ለመጨረስ ግዴታ ወይ ፓስፖርት ወይ ናሽናል አይዲ አሊያም ደግሞ ድራይቪንግ ላይሰንስ ሊኖራችሁ ይገባል ማለት ነው። ምናልባት ይሄንን ኬዋይሲ ቬሪፊኬሽን እንዴት ነው የምንጨርሰው ብላችሁ ከተቸገራችሁ ይሄንን የዩቲዩብ ቪዲዮ ማየት ትችላላችሁ። ራሱ ካምፓኒው ያስቀመጠው ቪዲዮ ነው። ነገር ግን ያን ያክል ከባድ አይደለም። ዘን ቢግን አይደንቲቲ ቬሪፊኬሽን ይላል። አንድ ጊዜ እሱን እነካዋለሁ። አሁን እንግዲህ ይሄንን የኬዋይሲ ቬሪፊኬሽን የምትጨርሱት በስልካችሁ ነው። ምናልባት በፒሲ ይሄንን ፕሮሰስ እየተከታተላችሁ ካላችሁ እዚህ ጋር የሚመጣውን ኪውአር ኮድ በስልካችሁ ቀጥታ እስካን ታደርጉታላችሁ። ኪውአር ኮዱን እስካን ታደርጉትና ቀጥታ ፕሮሰስ ያደርግላችኋል። ዘን ይሄንን ኪውአር ኮድ በስልካችሁ እስካን ካደረጋችሁት በኋላ ሁለት ፕሮሰሶች አሉ። የመጀመሪያው አይዲያችሁን ታስገባላችሁ። ናሽናል አይዲ ኦር ፓስፖርት ሊሆን ይችላል፣ ምንም ችግር የለውም። የስልካችሁን ካሜራ ያበራላችኋል። ዘን በቂ ሆነ ላይት ባለበት ቦታ ላይ እስካን ታደርጉታላችሁ፣ ይቀበላችኋል። ከዛ ቀጣዩ ደግሞ የስልካችሁ ካሜራ ይበራና ኬዋይሲ ወይም የእናንተን የፊት አሻራ ይወስዳል። ሜቢ ወደ ቀኝ ዞር በሉ፣ ወደ ግራ ዞር በሉ፣ ወደ ካሜራው ጠጋ በሉ፣ ከካሜራው ራቅ በሉ የሚል ትዕዛዝ ይኖራል። ኦር ደግሞ ምናልባት አይናችሁን ብሊንክ አድርጉ ምናምን ሊል ይችላል። ብቻ ከታች ሮቦት አለች የምታሳይ ማለት ነው። እሷ እንደምታደርገው ማድረግ ነው ማለት ነው። ይሄን ከጨረሳችሁ በኋላ እንግዲህ የእናንተ ኬዋይሲ ወይም ደግሞ አይደንቲቲ ቬሪፊኬሽን ኮምፕሌት ሆነ ማለት ነው። አት ዘ ኢንድ የሚቀራችሁን ነገር ደግሞ ቀጥታ ወደ እኔ አካውንት ሎጊን ልበልና አሳያችኋለሁ። ምክንያቱም አሁን ኬዋይሲ ስትጨርሱ የሚቀራችሁ ኢንተርናሽናል የሆነ ባንክ እና ኢንተርናሽናል የሆነ ቪዛ ካርድ ማግኘት ነው። እሱም ፕሮሰስ ደግሞ እንመለከታለን። ይሄኛውን ክሎዝ ላድርገውና ሎጊን ብዬ አሳያችኋለሁ። ያ አሁን አክቲቭ ወደ ሆነው አንድ ደንበኛ አካውንት እየገባው ካርዱንና ኢንተርናሽናል ባንኩን እንዴት እንደማገኝ አሳያችኋለሁ። እዚህ ጋር ኮንቲኒው ሴታፕ የሚላለ ኮምፕሌት ሴታፕ ማድረግ ትችላላችሁ። ቬሪፋይ ዮር ኢሜል አድሬስ፣ ቬሪፋይ ዮር አይዲ፣ ጌት ዮር ፎሪን አካውንት፣ ሜክ ዮር ፈርስት ዲፖዚት እና ክሬት ኤ ቨርቹዋል ካርድ። እነዚህ ነገሮች ናቸው የሚቀሩ። የመጀመሪያው ፎሪን አካውንት ወይም ደግሞ ኢንተርናሽናል አካውንት መክፈት ነው። ሁለተኛው ደግሞ ፈርስት ዲፖዚት ነው። አለማድረግም ትችላላችሁ። ሲያስፈልጋችሁ ብቻ ዲፖዚት ማድረግ ትችላላችሁ፣ ምንም ችግር የለውም። ቀጣዩ ደግሞ ቨርቹዋል ካርድ መክፈት ነው። እዚህ ጋር እንግዲህ እንደምትመለከቱት ሆም አካውንት፣ ፔመንት፣ ትራንዛክሽን፣ ካርድ የሚላለ አካውንት የሚለውን አንድ ጊዜ እንነካለን። ከዛም በኋላ ሪኩዌስት ዩኤስዲ አካውንት የሚላለ ጌት አካውንት ዲቴልስ ስለዋለው አንድ ጊዜ ዘን እንደምትመለከቱት ኮንፌርም ዮር ኔም ይላል። ትክክለኛ ስም መሆኑን አረጋግጣችሁ ነው ይሄንን የስ ኢት ኢዝ ኮሬክት ማለት ያለባችሁ። ምክንያቱም ናሽናል አይዲ ወይንም ፓስፖርታችሁ ከዚህ ስም ጋር ካልተመሳሰለ በኋላ ችግር ስለሚፈጠር ኢቭን ትራንዛክሽን እንኳን ስታካሂዱ በጣም አስቸጋሪ ነው የሚሆነው።
ፕሊስ እዚህ ጋር ፈርስት ኔም ሚድል ኔም እና ላስት ኔም በትክክል መቀመጡን ቼክ አድርጉ። እዚህ ጋር ለምሳሌ የኔ ትክክል ነው። ዘን የስ ኢት ኢዝ ኮሬክት እለዋለሁ። ዘን ወርክ ኢንፎርሜሽን ይለኛል። አንድ ጊዜ እሱን እነካለታለሁ። አይ አም ኤ ፍሪላንሰር፣ አይ አም ኤ ፉል ታይም ኤምፕሎይ ማለት ትችላላችሁ። እኔ ለምሳሌ ይሄኛውን ፍሪላንሰር በሚለው ብሄድ አሪፍ ነው። ዋት ኢዝ ዮር ኦኩፔሽን ይለኛል። ስራህ ምንድን ነው የሚለኝ። ምንም ችግር የለውም ቲቸር ማለት እችላለሁ። ቲቸር የሚል አማራጭ ስላለ እናንተ እዚህ ጋር የፈለጋችሁን አማራጭ መምረጥ ትችላላችሁ። ዋት ፍሪላንስ ፕላትፎርም ዱ ዩ ዩዝ ይለኛል። እዚህ ጋር የተለያዩ የፍሪላንሲንግ ፕላትፎርሞች አሉ። እናንተ ደስ ያላችሁን መምረጥ ትችላላችሁ። እኔ ለምሳሌ ፌስቡክን ልመርጥ እችላለሁ። እናንተ ዩቲዩብን እና ሌሎቹንም መምረጥ ትችላላችሁ። ችግር የለውም። መንዝሊ ኢንካም ባንድ ይላል። ይህን አንድ ጊዜ ትመርጡትና ሜቢ ግሬተር ዛን $10,000 ብትሉት አሪፍ ነው። ምንም ችግር ስለሌለው ማለት ነው። ዘ ሊንክ ቱ ዮር ፌስቡክ ፕሮፋይል ይለኛል። እዚህ ጋር የፌስቡክ ፕሮፋይላችሁን ኮፒ አድርጋችሁ ማስቀመጥ ይኖርባችኋል። ነገር ግን ይሄኛው የሚያሳልፈኝ ከሆነ ምንም ችግር የለውም። ይችን ራይት አደርጋትና ሰሚት እለዋለሁ። ካላሳለፈኝ ግን እንደምታዩት ቀይ አብርቶብኛል። የፌስቡክ ፕሮፋይልን አስገባለሁ። ነገር ግን የፌስቡክ ከማስገባ እኔ መቀየር እችላለሁ። እዚህ ጋር እስኪ ለምሳሌ አዘር ማለት እችላለሁ። በነገራችን ላይ አዘር እለውና የቴሌግራም አድራሻዬን አስገባለታለሁ። t.me/ኢቴክ ሜዲያ ማለት እችላለሁ። እዚህ ጋር ቴሌግራም ልበለው። አሁን ሰሚት እለዋለሁ። ያ በትክክል ወርክ ኢንፎርሜሽን አፕዴት ሰክሰስፉሊ ብሎኛል። በጣም አሪፍ። ዘን አሁንም ኢት ኢዝ ኮሬክት እለዋለሁ። ሉክ ዚስ አፕሊኬሽን ዩዝ ብሪጅ ቱ ሴኩሪሊ ኮኔክት አካውንት ኤንድ ሙቭ ፈንድስ ይላል። እሺ አክሴፕት እለዋለሁ። እንግዲህ አሁን ፎሪን አካውንት ወይንም ኢንተርናሽናል ባንክ ሊሰጠኝ ነው። ፕሮሰስ እያደረገ ነው። አካውንት ሪኩዌስትስ ፕሮሰሲንግ እያለ ነው። በጣም አሪፍ። ዩር ዩኤስ ባንክ አካውንት ሪኩዌስት ኢዝ ኢን ሪቪው ይላል። የስ ቪው አካውንት ኢንፎርሜሽን እለዋለሁ። እንግዲህ ትንሽ ቆይቶ አካውንቴን ይሰጠኛል ማለት ነው። እዚህ ጋር አሳያችኋለሁ። ይሄን አካውንት ካገኘው በኋላ ምንድነው የሚቀረኝ? ካርድስ የሚለውን ነው። ስለዚህ እዚህ ጋር ካርድስ የሚለውን ስነካው እንደምትመለከቱት 1 days 1 hours ሌፍት ይላል። ይሄ ማለት አካውንቱን ቀጥታ ከፍታችሁ ወዳውኑ ቪዛ ካርድ የምትጠይቁ ከሆነ በነፃ ነው። ይሄው ክሌም ካርድ ፎር ፍሪ ይላል። ኦፈር ነው። ነገር ግን ለምሳሌ የእናንተ 2 ቀን ሊሆን ይችላል። እኔ ይሄንን አካውንት ትናንት ስለከፈትኩት ነው ማለት ነው። እናንተ ግን በቀጥታ ወዳውኑ ነው የቪዛ ካርዱን ሪኩዌስት ማድረግ ያለባችሁ። ካልሆነ ግን $5 ይጠይቃችኋል። ስለዚህ ነፃ ኦፈሩን መጠቀም ብልጥነት ነው ማለት ነው። እንደምታዩት እኔ አሁን ከ1 ቀን በኋላ በሞክረው ነፃ ቪዛ ካርድ አይሰጠኝም። በጣም አሪፍ። አሁን እስኪ ምናልባት አካውንታችንን ፕሮሰስ አድርጎ ጨርሶ ከሆነ እዚህ ጋር እንደምታዩት አካውንትስ የሚለውን እነካዋለሁ። የስ አካውንቱን ሙሉ ለሙሉ ጨርሶልኛል ማለት ነው። እንግዲህ አንዳንድ መረጃዎችን እደብቅባችኋለሁ። የስ ይሄው አካውንት ሆልደር ይልና ትክክለኛውን ስም አስቀምጦልኛል። ዋየር ሩቲንግ የሚላለ ይሄንን ቁጥር አስቀምጦልኛል። አካውንት ታይፕ ደግሞ ይሄው አስቀምጦልኛል። ባንክ ኔም ከፈለጋችሁ ይሄን አንድ ጊዜ ነክታችሁ ማየት ትችላላችሁ። አካውንት ሆልዲንግ ሩቲንግ የሚላለ ይሄንን አስቀምጦልኛል። ይሄ መረጃ በጣም ወሳኝና አስፈላጊ ነው። ባንኩ እንደምትመለከቱት እንግዲህ አሜሪካ ውስጥ የሚገኝ ኢንተርናሽናል ባንክ ነው። እንግዲህ እናንተ ምንም ሳትለፉ ኢትዮጵያ ውስጥ ሆናችሁ ኢንተርናሽናል የሆነ የባንክ አካውንት አላችሁ ማለት ነው። ይሄ ባንክ በነገራችን ላይ በ3 በ4 ከረንሲ ይሰራል። እንደምታዩት ዩኤስዲ ወይንም የአሜሪካን ዶላር ይቀበላል። ጂቢፒ ወይንም የግሬት ብሪቴን ፓውንድ ይቀበላል። ኦር ደግሞ ዩሮፕንም ይቀበላል። ይሄው አድ መኒ፣ ሴንድ መኒ፣ ኮንቨርት መኒ ኢቭን እንደምታዩት ዩኤስዲቲ እና ዩኤስዲሲ ስቴብል ኮይኖችንም አክሴፕት ማድረግ መለላክ መቀበል ምናምን ትችላላችሁ። ባይዘዋይ ይሄ ባንክ በማንኛውም መንገድ ኢንተርናሽናል የሆነ ስራ ሰርታችሁ ያገኛችሁትን ገንዘብ መቀበል ያስችላችኋል። ዘን ወደ ኢትዮጵያ ባንኮች ህጋዊ በሆነ መንገድ ምንም ሌላ አይነት ችግር ሳትፈጥሩ ናሽናል ባንክ ኦፍ ኢትዮጵያ የዋጣውን ህግ ሳትጥሱ ህጋዊ ሆናችሁ እዚህ ጋር ገንዘቡን ማውጣት ማስገባት ትችላላችሁ። እሱንም መጨረሻ ላይ ጠቆም አደርጋችኋለሁ። ጠብቁኝ። ዘን አሁን የሚቀረን አንድ ነገር አለ። ካርዱን ማውጣት ነው። አሁን ካርድስ የሚለውን አንድ ጊዜ እንነካና ክሌም ካርድ ፎር ፍሪ የሚለውን እንነካዋለን። ክሬት ቨርቹዋል ካርድ ይላል። ይሄው እንደምታዩት ቨርቹዋል ካርድ ነው አሁን ለጊዜው የሚሰጥ። ክሬት ካርድስ ፎር $0 ነው የሚለው። አንድ ጊዜ እሱን ትነኩታላችሁ። ምንም አይነት ክፍያ አትከፍሉም። ዘን አይ አግሪ ኮንቲኒዩ ትሉታላችሁ።
ይሄንን ሙሉ ለሙሉ እስማማለሁ ትሉታላችሁ። ዘን ኮንቲኒው ትሉታላችሁ። ዮር ካርድ ኢዝ ቢንግ ክሬትድ ይላል። ኦኬ ጎት ኢት ትሉታላችሁ። የስ አሁን ይሄው ካርዳችን ሙሉ ለሙሉ ክሬት ሆኗል። አክቲቬት ዮር ካርድ ይላል። አክቲቬት ማድረግ አለብን። ፒን ያስፈልጋል። እንደገና ደግሞ ከሴኩሪቲ ጋር የሚያዙ አንዳንድ ነገሮችን ማስተካከል ይኖርብናል። ለምሳሌ 2FA የሚባል ወይም ደግሞ 2 ፋክተር ኦተንቲኬሽን የሚባል የጉግል ኦተንቲኬተር ወይንም ሌሎች አማራጮችን መጠቀም ትችላላችሁ። ያው ሴኩሪቲ ወይንም ደህንነቱ እንዲጠበቅ ማለት ነው። ክሬት ፒን እለዋለሁ እኔ ለምሳሌ እዚህ ጋር ዘን ኢንተር ካርድ ፒን ይላል። እኔ የራሴን ካርድ ፒን አስገባለሁ። እናንተም የራሳችሁን ማስገባት ይኖርባችኋል። ዘን ኮንቲኒው ትሉታላችሁ። ሪኢንተር ይለኛል። አስገባለታለሁ። የማይረሳ መሆን አለበት። በነገራችን ላይ ኮምፕሌት ሴትአፕ እለዋለሁ። ዮር ካርድ ኢዝ አክቲቬትድ ኤንድ ሊንክድ ቱ ዮር ባላንስ። አሁን ይሄንን ካርድ በፈለኩት መንገድ በፈለኩት ስራ መጠቀምና ገንዘብም መቀበል እችልበታለሁ። ባይዘዋ ይሄ ካርድ ዳይሬክትሊ ከፔፓል ጋር ሊንክ መሆን የሚችል ካርድ ነው። የካርዱን ኤክስፓይሬሽን ዴት ስትመለከቱት ደግሞ ለ6 ዓመት ያገለግላል። አይገርምም? አብዛኛዎቹ ለ4 ዓመት ነው። ይሄኛው ካርድ ግን እስከ 32 በፈረንጆቹ ድረስ ያለምንም እድሳት መጠቀም ትችላላችሁ። ኦኬ ጎት ኢት እለዋለሁ። አሁን ሙሉ ለሙሉ እንደምትመለከቱት ካርዱን ሰጥቶኛል። ካርድ ዲቴሉን ከፈለጋችሁ ደግሞ ይችን ዲቴል የምትለዋን ትነኳትና እያንዳንዱን ነገር የካርድ ቁጥሩን፣ የካርድ ሆልደሩን ስም ወይንም የእናንተን ስም፣ CVV የሚባል አለ፣ ዚፕ ኮድ የሚባል አለ፣ አድሬስ የሚባል አለ። ማንኛውም ፔመንት ሜትር ላይ የምትሞላቸውን ነገሮች እዚህ ጋር ነው የምታገኟቸው ማለት ነው። በጣም ነው የወደድኩት። በነገራችን ላይ በጣም የተመቸኝ ምርጥ የሆነ ባንክና ኢንተርናሽናል ካርድ ነው። አይዶ ነው ብቻ ምን ልል እንደምችል ደግሞ በነፃ መገኘቱ አንደኛውን ብቻ የብዙዎቻችንን ችግር ይፈታል ማለት ነው። እንደምታዩት እንግዲህ ሙሉ ለሙሉ ካርዳችንን ሬዲ አድርገናል ማለት ነው። ዘን አሁን የሚቀረን እንደምትመለከቱት ገንዘብ መቀበልና መላክ የሚለው መመልከት ነው። ስለ ገንዘብ መላክና መቀበል እስኪ ገንዘብ ያለው አካውንት ልክፈትና ላሳያችሁ። ምክንያቱም ያው በደንብ ሁሉንም ነገር አንደርስታንድ እንድታደርጉ ስለፈለኩ ነው። ያ አሁን ባላንስ ወዳለው አካውንት ወስጃችኋለሁ። እንደምትመለከቱት $4.99 አለው። ይሄ ዶላር US ዶላር ነው። ስለዚህ ይህን US ዶላር ወደ ፈለጋችሁት መቀየር ትችላላችሁ፣ ኦር ደግሞ ወደ ፈለጋችሁት የኢትዮጵያ ባንኮች መላክ ትችላላችሁ። እና ይሄንን ነገር ላሳያችሁ እስኪ ትራንዛክሽን ላሳያችሁ። እዚህ ጋር እንደምታዩት በመጀመሪያ ይሄው $5 ዲፖዚት ይላል። ይሄው ኮምፕሌተር ነው። ዘን USDT to USD ስዋፕ ተደርጓል። እዚህም ኮምፕሌተር ነው። ከዛ ፔፓል $1 ቆረጠ። ምክንያቱም እንግዲህ ካርዱ ሊንክ ስታረጉ ቴስት ለማድረግ ይሰራ ላይሰራ የሚለውን መጀመሪያ ይቆርጥና መልሶ ወደ እናንተ ይልከዋል። ይሄው ዲፖዚት አደረገው መልሶ $1 ማን ፔፓል። ዘን አሁንም ድጋሚ $1.95 ይቆርጥና መልሶ ያመጣዋል ማለት ነው። ስለዚህ ፔፓል ላይም ይሄ ካርድ 100% ፋንክሽናል ነው ማለት ነው። ዘን አካውንት ከሚለው ጋር ትገቡና አድ መኒ ትላላችሁ፣ ገንዘብ ወደዚህ አካውንታችሁ ለማስገባት። ሴንድ መኒ ትላላችሁ፣ ወደ ተለያዩ ሀገራት ለመላክ ማለት ነው። እስኪ ሴንድ መኒ የሚለውን አንድ ጊዜ ልንካና ላሳያችሁ። ሴንድ ቪያ ባንክ ትራንስፈር የሚላለ አንድ ጊዜ እሱን ትነኩታላችሁ። ከዛ ሴንድ ቱ ኤ ኒው ሪሲፒያንት ይላል፣ አንድ ጊዜ እሱን ትነካላችሁ። ሰሌክት ፎር ከረንሲ ኦር ካንትሪ ይላል። ኢቲቪ ብትሉት ኢትዮጵያ የሚለውን ያመጣላችኋል። ከዛ የኢትዮጵያ ብር ነው ወይ ይላችኋል። የስ ትሉታላችሁ። ዘን ባንክ ኔም ይላል። የፈለጋችሁትን ባንክ መጠቀም ትችላላችሁ። በነገራችን ላይ ባንክ ኦፍ አቢሲኒያን ብመርጥ ለምሳሌ አካውንት ነምበር አስገባ ይለኛል። አካውንት ነምበር ታስገባላችሁ። ዘን ፈርስት ኔም ላስት ኔም ይላል። ትክክለኛ ስማችሁን ታስገባላችሁ እዚህ ጋር። ዘን ኮንቲኒው ትሉታላችሁ። ምን ያክል ነው ማስገባት ወይንም መላክ የምትፈልገው ይላችኋል። እዚህ ጋር ለምሳሌ 100 ልበለው። 100 የለውም ባላንስ እንደምታዩት፣ ግን አጠቃላይ የሚቆርጠውንና እናንተ አካውንት ላይ የሚደርሰውን ለማወቅ ማለት ነው። እንደምታዩት ኢንሰፊሽንት ፈንድ ነው የሚል፣ ምክንያቱም ባላንሱ $4.99 ስለሆነ ነው። $100 ስትልኩ ኮንቨርሽን ፊ $1 ይቆርጣል። እንደገና ደግሞ የሰርቪስ ፊ ወይም ሴንድ ፊ $2 ይቆርጣል። አጠቃላይ
$3 ብቻ ይቆርጥባችኋል ማለት ነው። $97 ለእናንተ ይገባል። የዕለቱን ምንዛሬ ሁሉ ያሳያችኋል። በነገራችን ላይ ዛሬ አቢሲኒያ ባንክ ላይ አንድ የአሜሪካን ዶላር በ159.98 እየተሸጠ ነው ማለት ነው። እናንተ አካውንት ላይ የሚገባው ብር 15518.06 ይሆናል ማለት ነው። አሁን ይሄ በቃ ምንም ሌላ ኤጀንሲ ደላላ ምናምን መፈለግ አይጠበቅባችሁም። በጣም ሲምፕል ነው። ዘን ይሄን ከጨረሳችሁ በኋላ ኮንቲኒው ትሉታላችሁ። ምናልባት ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ ኦተንቲኬተራችሁ ላይ አክሴፕት እንድታደርጉ የስልካችሁን የእጅ አሻራ እንድትጠቀሙ አጠቃላይ ፔመንቱን እንድትፈቅዱ ይጠይቃችኋል። አለቀ። እንግዲህ አጠቃላይ ኢንተርናሽናል አካውንት ከመክፈት እስከ ካርድ መክፈት ድረስ ያሉ ነገሮችን በዚህ መልኩ ተመልክተናል። ሌላው ፔፓል ጋር ሊንክ ማድረግ ምናምን የሚለው ደግሞ በጣም ሲምፕል ነው። ቀጥታ ስልካችሁ ላይ ወይንም ብራውዘር ላይ ፔፓል ብላችሁ ትገቡና ሊንክ ባንክ ኦር ካርድ የሚላለ ከዛ በኋላ ካርድ ትመርጡለታላችሁ። የካርዳችሁን ዲቴል ሙሉ ለሙሉ ታስገቡለታላችሁ የሚጠይቃችሁን። ዘን መጀመሪያ $1 ይቆርጣል። ከዛ በኋላ ደግሞ መልሶ ያመጣዋል። ከዛ $1.95 ይቆርጥባችኋል። ከዛ በኋላ መልሶ ወደ እናንተ ሪፈንድ ያደርገዋል። ይሄ ፔፓል የእናንተን ኢንተርናሽናል ካርድ ወይንም ባንክ ትክክለኛ ነው ወይንስ አይደለም የሚለውን ቴስት እያደረገ ነው። ሌላ ምንም ፕሮብለም የለውም። ስለዚህ ቀጥታ ከፔፓል ወደ ካርዳችሁ፣ ከካርዳችሁ ወደ ኢትዮጵያ ባንኮች ገንዘቡን ማስተላለፍና መጠቀም ትችላላችሁ። ይሄ ሁሉ ፕሮሰስ ሲካሄድ ህጋዊ ነው። ናሽናል ባንክ ኦፍ ኢትዮጵያ የዋጣውን መመሪያ ምንም የሚቃረን ነገር የለውም። ምክንያቱም ገንዘቡ ቀጥታ ወደ ባንክ ነው የሚገባ። አንድም የሀገሪቱን የውጭ ምንዛሪ አቅም እያጎለበታችሁ ነው፣ አንድም ደግሞ ያው ለራሳችሁ ስራ እየፈጠራችሁ ነው የሚሆነው። ይሄ አፕሪሺየት የሚደረግና ሊደነቅ የሚገባ ጉዳይ ነው። በእርግጠኝነት ይሄ ነገር የብዙ ሰዎችን ችግር ይቀርፋል ብዬ ስላሰብኩኝ ይሄንን ቪዲዮ አዘጋጅቻለሁ። ቪዲዮው ተለፍቶበታል፣ ተደክሞበታል። ስለዚህ ሁላችሁም ይሄንን ቻናል ሰብስክራይብ አድርጉት። ፕላስ ዛት ደግሞ ላይክ እና ሼርም አድርጉት። ለብዙ ሰዎች ይጠቅማል ብዬ ስላሰብኩ ማለት ነው። ከዚህም በተጨማሪ ምናልባት ደግሞ ቪዥዋል በሆነ መልኩ በፒዲኤፍ ወይም በኢቡክ የተዘጋጀ መጽሐፍ አለላችሁ። እሱን መጽሐፍም ከታች ከዲስክሪፕሽን ላይና ከኮመንት የመጀመሪያ ቦታ ላይ ያስቀምጥላችኋለሁ። ያን ያክል ውድ አይደለም። በጣም በአሪፍ ዋጋ በሻይ ቡና ብር ቀጥታ ይህንን መጽሐፍ ወስዳችሁ እያንዳንዱን ስቴፕ ባይ ስቴፕ ስክሪንሾትም አብሮ ስላለው እሱን እያያችሁ አካውንቱን መክፈት፣ ካርዱን ሬዲ ማድረግና ከፔፓል ጋራ ሊንክ ማድረግ ትችላላችሁ። ለዛሬ የነበረ መረጃ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ፒስ።